የጋራ ቆጣሪ የሚጠቀሙ ሰዎች ወራዊ የመብራት ቢል ለመክፈል ይቸገራሉ። ለምሳሌ ሁለት ጎረቤታሞች አንድ ቆጣሪ በጋራ ሊጠቀሙ ይችላሉ። አከራይና ተከራይ አንድ የጋራ ቆጣሪ ሊጠቀሙ ይችላሉ። እንዲሁም በገበያ አካባቢ ያሉ ሰዎች አንድ ቆጣሪ ለብዙ ይጠቀማሉ። ይሁን እንጂ ወራዊ የመብራት ክፍያ ለእያንዳንዳቸው በተጠቀሙበት መጠን የሚከፈልበት አግባብ አለ ወይ? ምን አይነት መንገድ ብንከተል ለየግላችን መክፈል እንችላለን? የሚል ጥያቄ ያነሳሉ። በዚህ ቪዲዮ በዋናነት 3 ነገሮችን በዝርዝር አሳያቸዋለሁ። አንደኛ የጋራ ቆጣሪ ተጠቅመን ለየግል የምንከፍልበት አማራጭ እነግራቸዋለሁ። ሁለተኛ የትንሿ ቆጣሪ አገጣጠም እነግራቸዋለሁ። በሶስተኛ ደረጃ እንዴት አድርገን በየግላችን የቆጠረውን ካልኩሌት አድርገን በየወሩ እንደምንከፍል አሰራሩን በምሳሌ የማሳያችሁ ይሆናል። ሰላም፣ ለማታውቁ ላቀ ነኝ። የቻናሌ አባል ካልሆናችሁ ሰብስክራይብ በማድረግ እንድትጀምሩ እየጠየቅኩ አሁን ወደ ዕለቱ ጉዳያችን እንግባ። እንግዲህ ከላይ በነገርኳችሁ መሰረት ለጋራ ቆጣሪ ተጠቃሚዎች መፍትሄ ነው ይዤላችሁ የመጣሁት። እንግዲህ ማንኛውም የጋራ ቆጣሪ ተጠቃሚዎች የመብራት ክፍያቸውን በተጠቀሙት ልክ ለመክፈል ትንሿን ወይም ንዑስ ቆጣሪ እንላታለን ኦር ሰብ ኢነርጂ ሜተር እንላታለን። እሷን ማስገጠም አለባቸው ማለት ነው። እንግዲህ በምስል ለማስቀመጥ እንደሞከርኩት ከጀርባ ስትታይ ቆጣሪዋ እንደዚህ ነው የምትታየው፣ ከፊት ለፊት ደግሞ እንደዚህ ነው የምትታየው። እንግዲህ ይቺ ገበያ ላይ ያለች ቆጣሪ ነች። ምናልባት በዋናነት ጥቅሟ ወራዊ ፍጆታን መለካት ነው። ምን ያክል እንደቆጠረ ከሜን ኢነርጂ ሜተር ወጪ ሆኖ ይሄኛው ጋር ከዚህ ጋር ከተገናኘ እዚህ ጋር ዲስፕሌይ ያለው እዚህ ዲስፕሌይ ላይ በኪሎዋት አወር ያነብልናል ማለት ነው። በዋናነት እንግዲህ ፍጆታን ለመለካት የሚጠቅም ቆጣሪ ነው ማለት ነው። የሚያሳየን እንግዲህ አጠቃላይ ፍጆታ በኪሎዋት አወር ነው። እዚህ ጋር ተጽፎ እንደምናየው እቃው ላይ በኪሎዋት አወር ነው የሚያነብልን። ኦፐሬቲንግ ቮልቴጁ የሚሰራበት ቮልቴጅ እስከ 230 ቮልት ድረስ ይደርሳል ማለት ነው። እዚህ ጋር በሚታየው መንገድ 230 ኦፐሬቲንግ ቮልቴጁ ነው። ከዚህ በላይ ከሄደ አይመከርም ማለት ነው። ሌላው ስታንዳርድ ፍሪኩዌንሲው 50 ሀርዝ ነው። ልክ ኢትዮጵያ ውስጥ እኛ የምንጠቀመው 50 ሀርዝ ነውና እሱን ይጠቀማል። እዚህ ጋር ነው ተጽፎ እናገኘዋለን። ሌላኛው የመሸከም አቅሙ ከከረንት አንፃር ሚኒመም እና ማክሲመሙ ተቀምጧል። 5 ይላል። እንደዚህ ቅንፍ ከተከፈተ በኋላ 32 ይላል። ከውጭ ዩኒቱ አለ አምፒር ማለት ነው። ከ5 ይሄ ቤዝ ከረንት እንለዋለን። ይሄ ደግሞ 32 የመጨረሻ ትልቁ ከረንት ነው ማለት። ስለዚህ ከ5 እስከ 32 አምፒር ድረስ ሎድ ያለው ብንጠቀም ችግር የለውም ማለት ነው። ከ32 አምፒር በላይ ያለው ሎድ ከቤት ውስጥ የምንጠቀም ከሆነ ማስተናገድ የማይችልበት ደረጃ ይደርሳል ማለት ነው እና እንደዛ ማድረግ አይመከርም። ሌላው እዚህ ጋር እንደምናየው አሁን ይሄ ላይት ያሳያል ወይም ሊድ ብሊንክ ሲያደርግ ይሄ ፎቶ ስለሆነ ነው እንጂ ከዚህ ከፎቶ ላይ እንደበራ ነው ያነሳሁት። እዚህ ጋር ደግሞ በቪዲዮ እንደምትመለከቱት ልክ ብሬከሩን ስንመልሰው ብሬከሩን ወደ ኦን ስናደርገው ማለት ነው ብሊንክ 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 ያደርጋል። ስናጠፋው ደግሞ ይሄ ነገር ይጠፋል ማለት ነው። ስለዚህ ይሄኛው ኢንዲኬተር ነው፣ ጀስት ሪድ ሊድ ነው የሚያሳየው፣ እየሰራ መሆኑን ነው የሚገልጽልን ማለት ነው። ይሄ ነገር ተከፍቶ ስራ እየሰራ እንደሆነ የሚገልጽ ምልክት ነው ማለት ነው። እና ምናልባት ብሊንክ ሲያደርግ በጣም ፈጠን ካለ ከፍተኛ የኃይል ጭነት ከቤት ውስጥ እየተጠቀምን እንደሆነ ማሳያ ነው። ስለዚህ 1000 ብሊንክ ሲያደርግ 1 ኪሎዋት አወር ይቆጥራል። ይሄ ስታንዳርድ ነው። ፋስተር ብሊንኪንግ ከሆነ 1000 ብሊንክ የማድረግ አቅሙ ከፍ ይልና በአጭር ጊዜ ውስጥ 1 ኪሎዋት አወር ይቆጥራል። ቀስ እያለ ደግሞ ብሊንክ የሚያደርግ ከሆነ 1000 ብሊንክ ስለመሙላት ይዘገያል ማለት ነው። ስለዚህ እነዚህ ነገሮች አንዳንድ ስለ እቃው ማብራሪያ ለመስጠት ያክል ነው። ሌላኛው እንዴት እንገጥማለን ነው። ይህንን እቃ እንዴት አድርገን እንገጥማለን የሚል ጥያቄ ሊነሳ ይችላል። በዋናነት ይህንን የምንገጥመው ከዋናው ቆጣሪ ወጪ ሆኖ ከወጣው ላይ ወደ ቤት ከሚሄድበት መስመር ላይ መግጠም ነው ማለት ነው። ለምሳሌ እዚህ ጋር ይሄኛው ዋናው ቆጣሪ ነው፣ ሜን ኢነርጂ ሜተር ነው።
ስለዚህ ቆጣሪ ባለፈው ቪዲዮ ሰርችላችሁ አውቃለሁ። ምስሉን እኔ ነኝ የወሰድኩት። ይሄንን 28 ቁጥር ላይ ነው የሚያሳይ። ኖርማሊ ይሄ ሰዓት ነው የሚያሳየው። ኤምቲ 102 ይባላል። እኔው ይሄ ሜን ቆጣሪ ነው። ከሜን ቆጣሪው ላይ ወጭ አለ። ይሄ ሲንግል ፌዝ ቆጣሪ ስለሆነ አንድ ፌዝ እና አንድ ኒውትራል ወጭ ሆኖ ወደ ቤት ነው የሚሄደው። በፊት ይህንን በማንጠቀም ሰዓት ቀጥታ ወደ ቤት ነው የሚገባው። አሁን ላይ ግን ምናልባት ከዚህ ወጭ ሆኖ ሲሄድ ከዚህ ላይ ታፕ እየተደረገ ሌሎችም ሰዎች ሊጠቀሙ ይችላሉ። ከዚህ አካባቢ ሌሎች ሰዎች ሊጠቀሙ ይችላሉ። እዚህ አካባቢ ሌሎች ሰዎች ሊጠቀሙ ይችላሉ እና እንደዚህ በሚሆን ሰዓት ይሄ ሜን ኢነርጂ ሜተር ወይም ይሄ ዋናው ቆጣሪ ለሁሉም ሰው ይሄዳል። በዚያ ሰዓት እዚህ ጋር ነው ንባቡ የሚታየው። ነገር ግን የትኛው ሰው ምን ያክል እንደተጠቀመ ስለማይታወቅ ይሄ እዚህ ቤት ተጠቃሚ የራሱን ለማወቅ ከፈለገ ከዚህ ጋር ታፕ አድርጎ ይችን ገጥሞ ከዚህ ላይ የሚወጣውን ወደ ቤቱ ወስዶ እዚህ ላይ ዲስፕሌይ የሚያደርገው የዚህ ሰውዬ ፍጆታ መሆኑን ማወቅ አለብን ማለት ነው። ሌላ ሰው ደግሞ የሚጠቀም ከሆነ ከዚህ አካባቢ ሌላ ተጠቃሚ ካለ በተመሳሳይ ይችን ዲቫይስ ወስዶ እዚህ ጋር በማስገጠም ወደ ቤቱ በመውሰድ መጠቀም ይችላል ማለት ነው። ስለዚህ በተወሰነ ርቀት ላይ ከዛው ከስርም ካጠገብ ላይ ሊሆን ይችላል በሚመች ቦታ ላይ ይችን በማስገጠም ሞኒተር ማድረግ ይቻላል ማለት ነው። ምናልባት የሲንግል ፌስ ስለሆነ ስቲል የዚህ ምስል ስለሆነ ነው እንጂ ተርሚናሎች አሉት ወጭና ገቢ ያለው። እዚህ ጋም በቪዲዮ አጋጣሚ ይሄኛውን የሰራሁት ነው። እዚህ ጋር እንደምናየው አጋጣሚ እንግዲህ ይሄ እኔ የሰራሁት ነው። ለምሳሌ ጥቁርና ቀይ ገመድ ይታያል። ቀዩ ላይቭ ነው፣ ይሄኛው ኒውትራል ነው። በዚህ በኩል ገቢ ነው። ገቢ ማለት ከዋናው ቆጣሪ መጥቶ የገባበት ነው። እነዚህ ሁለቱ ደግሞ ወደ እኛ ቤት የገባው ወይም ወደ ብሬከር ወስደን የሰጠነው ነው ማለት ነው። በዚህ መልኩ ኢንስቴል ማድረግ ይቻላል። አሁን ብሊንክ የሚያደርገው እየሰራ መሆኑን የሚያሳይ ነው። ስናጠፋው ግን ብሊንክ የሚያደርግ አይኖርም ማለት ነው። ስለዚህ በዋናነት አገጣጠሙ በተወሰነ መልኩ የተረዳችሁት ብዬ አስባለሁ። ምናልባት ይህንን ባለሙያ ስለሚገጥመው ባለሙያ ነው የምትጠሩት። ነገር ግን በራሱም ለመግጠም ማቴሪያሉ ያለው ሰው ያን ያህል ከባድ ስላልሆነ መግጠም ይችላል። ነገር ግን በባለሙያ ቢገጠም ደግሞ የተሻለ ይመከራል ማለት ነው። ስለዚህ ይህን በምናደርግ ሰዓት ዋናው ፈተና ሊሆን የሚችለው ምንድነው? እንዴት አድርገን ንባቡን ልንወስድ እንችላለን የሚል ከዚህ ጋር ተያይዞ ጥያቄ ሊመጣ ስለሚችል ከየጋራ ቆጣሪ ተጠቃሚዎች በመነጋገር እንግዲህ የጋራ ቆጣሪ ሲባል መቼም ቆጣሪው በሆነ ሰው ስም ነው የሚመጣው። ተከራይ ከሆኑ በባለቤቱ ስም ነው የሚመጣውና ልክ ባለቤቱ እና ተከራዩ ወይም ተጠቃሚዎች በመነጋገር በተመሳሳይ ሰዓት ንባብ እንዲወሰድ ማድረግ አለባቸው። በተመሳሳይ ቀን ንባብ ከተወሰደ ከዚያ በኋላ ያለው ምክንያቱም ሶስት ተከራዮች ሶስቱም ይህንን እቃ ቢያስገጥሙ እንደየተጠቀሙት ከሶስቱም ቦታ ላይ ዲስፕሌይ ያሳያል። ነገር ግን የሶስቱ ድምርና ከዋና ቆጣሪ ደግሞ ወስዶ የሚጠቀመው ቀጥታ ያለ እዚች ዲቫይስ ወስዶ የሚጠቀመው ሙሉ ዋና ቆጣሪ ላይ ስላለ የዋና ቆጣሪ ይነበባል። እንደገና በእያንዳንዳቸው ተጠቃሚዎች ላይ ያለው መነበብ መቻል አለበት። ከዚያ በኋላ በዋናው ቆጣሪ ንባብ መሰረት ቢሉን ማስላት ነው። እንግዲህ ስለ ቢል አሰራር ከዚህ በፊት ቪዲዮ የሰራሁላችሁ ስላለ እሱን መለስ ብላችሁ ማየት ትችላላችሁ። በወቅቱ የታሪፍ መጠን የቆጠረውን የፍጆታ መጠን አባዝቶ ማግኘት ይቻላል። ምናልባት በየወቅቱ ታሪፉ ስለሚለያይ እሱንም ማወቅ ያስፈልጋል። እንደገና ደግሞ ተያያዥ ክፍያዎች ስላሉ እነሱንም ማወቅ ያስፈልጋል። ስለዚህ እሱን ካደረግን በኋላ የትንሿን ቆጣሪ ንባብ ለዋናው ቆጣሪ ንባብ ማካፈል ነው። ይህንን ግልጽ ለማድረግ ይህንን ኤግዛምፕል ላሳያችሁ። ለምሳሌ የዋናው ቆጣሪ ንባብ 238 ኪሎዋት አወር ቆጠረ ብለን እናስብ። ከዛ ይህንን በአሰላሉ መሰረት ስናሰላው ዋናው ክፍያው ወይም ከፍጆታው የሚመጣው ክፍያ 238 ኪሎዋት አወር በ5.2177 እናባዘዋለን። አሁን 5.2177 ከየት መጣ ለምትሉ ሰዎች ይህ የወቅቱ የመብራት ኃይል ያወጣው ታሪፍ ነው። የመጋቢት ወርን ታሳቢ አድርጌ የሰራውላችሁ ነው ማለት ነው።
ይሄ 1241 ከ81 ሳንቲም ይመጣል። የአገልግሎት ክፍያ በዚህ ወቅት 48 ብር ከ65 ሳንቲም ነው። ምክንያቱም ይህ 238 የሚለው ከ50 ኪሎዋት አወር በላይ የአገልግሎት ክፍያ ተመኑ ይሄ ስለሆነ ማለት ነው። እናም በሶስተኛ ደረጃ ቫት እናሰላለን። ቫቱን የምናሰለው ከዋናው ክፍያና ከአገልግሎት ክፍያው ላይ ስለሆነ የዚህና 15% ወደ 193 ብር ይመጣል። እንደገና የተቆጣጣሪ ባለስልጣን የሚባል አለ። ይህ ደግሞ ከዋናው ፍጆታ ሲደመር የአገልግሎት ክፍያ የዚህንን 0.5% አድርገን ስለምናሰለው 6.45 ብር ይመጣል። ስለዚህ እንደገና የቴሌቪዥን ግብር ደግሞ ወራው የሚከፈል ስላለ ይህም የሚከፈለው ከ50 ኪሎዋት አወር የቆጠረበት ሰው የሚከፍለው ስለሆነ 10 ብር እንጨምርበታለን። ይህንን በአጠቃላይ ስንደምረው ይህ በዋናው ቆጣሪ ላይ በታየው ንባብ መሰረት 1500 ብር ይመጣል ማለት ነው። አሁን ዋናው ቁም ነገር የትንሿ ቆጣሪ ንባብ መታወቅ አለበት። አሁን የትንሿ ቆጣሪ ንባብ እዚህ ላይ እንደምንመለከተው 100 ኪሎዋት አወር ነው ብለን እናስብና ምናልባት አንደኛው ተከራይ ሊሆን ይችላል። ይሄ አንደኛው ተከራይ ይሄን ያክል ነው የቆጠረበት ብለን ነው የተነሳ ነው። ሌላ ተከራይ ካለም ልክ እንደ ንባቡ። ለጊዜው ግን አንድ ዋና ቆጣሪና አንድ ሌላ ትንሽ ቆጣሪ ብቻ ነው የተገጠመ ብለን ነው ይህን ኤግዛምፕል ያሳየ ነው። ስለዚህ 100 ኪሎዋት አወር ቆጠረ ብለን ካሰብን ከትንሿ ቆጣሪ ላይ ምንድነው የምናደርገው? ይህንን 100 ኪሎዋት አወር ለዋናው ለ238 ኪሎዋት አወር እናካፍላለን። በዚህ ሰዓት 0.42 ስለሚመጣ ወደ ፐርሰንት ስንቀይረው 42% ይሆናል። ምን ማለት ነው? ይህ ቆጣሪ የቆጠረው ከ100% 42%ን ይሄኛው ሰው ነው የተጠቀመው። 58% ደግሞ ከዋናው ቆጣሪ በቀጥታ የሚጠቀመው ሰው የቆጠረበት ነው ማለት። ስለዚህ ይህንን 42% በማን እናባዘዋለን? በ1500 ብር እናባዘዋለን። ስለዚህ አክቹዋሊ የቆጠረው ምን ይሆናል? 1500 ሲባዛ በ42 ሲካፈል ለ100 ስናደርገው ይኸው ፐርሰንት ስለሆነ 630 ብር ይመጣል ማለት። ስለዚህ የዚህ ቆጣሪ 1500 ብር ተደምሮ ለኢትዮጵያ ኤሌክትሪክ አገልግሎት ይከፈላል። ሲከፍሉት ግን ይሄኛው ሰውዬ 630 ብር ያወጣል። እዚህ ጋር ደግሞ የሚጠቀመው ባለቤቱ ከሆነ ለምሳሌ ከዚህ ጋር ተቀንሶ ቀሪውን ብር ይከፍላል ማለት ወደ 800 ምናምን ብር 870 አካባቢ ይመስለኛል እሱን ብር ይከፍላል ማለት ነው። ስለዚህ በዚህ መልኩ ማስተናገድ ይቻላል። በዚህ መልኩ የራሳችንን አጠቃቀም በማስተካከል ወጫችንን መቀነስ ማስተካከል እንችላለን ማለት ነው። ስለዚህ ሌሎች ጥያቄዎች ካሏችሁ ኮሜንት ላይ ያሳውቁኝ። የዛሬው ቪዲዮ ይህንን ይመስላል። እስካሁን ቆይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። አመሰግናለሁ።